ሊጎበኝ ይዛን ይሆንልን። እንኳን ለገና በዓል በሰላም አደረሰሽ መቅዲ። እንኳን አብሮ አደረሰ። ሶስት ካታጎሪዎች አሉ። ከነሱ ውስጥ መርጠሽልኝ ጥያቄዎቹን እንጠይቅሻለሁ ማለት ነው። እሺ። ከአንድ እስከ 3 ቁጥር ጥሪልኝ። አንድ። እነዚህ የመጽሐፍ ቅዱስ ጥቅስ ናቸው ወይስ ሰውኛ አባባሎች ናቸው የሚለውን ትመልሽልኛለሽ ማለት ነው። እሺ። ገንዘብ የክፋት ሁሉ ስር ነው። መጽሐፍ ቅዱስ ጥቅስ። መጽሐፍ ቅዱስ ቃል ነው አይደል? የመጽሐፍ ቅዱስ ቃል አባባል ነው። ገንዘብን መውደድ ነው የሚለው መጽሐፍ ቅዱስ። እሺ። ይሄም ደግሞ ያልፋል። ጥቅስ ነው። ይሄም ደግሞ ያልፋል። መጽሐፍ ቅዱስ ቃል። መጽሐፍ ቅዱስ ጥቅስ መሰለኝ። ይሄም ደግሞ ያልፋል። የመጽሐፍ ቅዱስ ጥቅስ አይደለም፣ አባባል ነው። አባባል። በእምነት እንጂ በማየት አንመላለስም። ይሄ ጥቅስ ነው መሰለኝ። ይሄ ጥቅስ ነው። በእምነት እንጂ በማየት አንመላለስም። ይሄኛው ትንሽ ጠቀር ይላል። የመጽሐፍ ቅዱስ ጥቅስ ነው። መጽሐፍ ቅዱስ ነው። የመጽሐፍ ቅዱስ ቃል። ማንም የራበው ቢኖር በቤቱ ይብላ። አባባል። እሺ። አባባል እንጃ። መጽሐፍ ቅዱስ ቃል ይመስለኛል። አባባል ነው ይመስለኝ። እንደዚህ ቢል የመጽሐፍ ቅዱስ ጥቅስ መስማት እርግጠኛ አይደለሁም። እሺ። የመጽሐፍ ቅዱስ ጥቅስ ነው። ኦኬ። አንደኛ ቆሮንቶስ ምዕራፍ 11 ቁጥር 34 ላይ ይገኛል። ሰነፍ ሰው ቁጣውን ሁሉ ያወጣል፣ ጠቢብ ግን በውስጡ ይዘዋል። ጥቅስ ነው። ጠቢብ ግን በውስጡ ያስቀረዋል። የምሳሌ ሪቨርስ ነው የሚመስለው። የመጽሐፍ ቅዱስ ጥቅስ ነው። ጥቅስ ነው። መጽሐፍ ቅዱስ ነው። የመጽሐፍ ቅዱስ። እሺ። እነዚህ ከኢየሱስ ውልደት ጋር የተያያዙ ጥያቄዎች ናቸው። የመጥምቁ ዮሐንስ አባት የነበረው ካህን ስም ማን ይባላል? የመጥምቁ ዮሐንስ አባት ዘካርያስ። ካህኑ ዘካርያስ። ዘካርያስ። እሺ። ማርያምና ዮሴፍ ከናዝሬት ወደ ቤተልሔም የሄዱት ለምን ነበር? ያው ለመውለድ ነበር የሄደችው። ያው ፈርተው ማለት ነው። ፈርዖንን ፈርተው ሊወልዱ ነው። በዓል ያከብሩ ነበር ማለት ለህዝብ ቆጠራ ነው ማለት ለህዝብ ቆጠራ። እሺ። ለምዝገባ ነበር፣ ለህዝብ ቆጠራ። ለህዝብ ቆጠራ። ሰብአ ሰገል ኢየሱስን ለማየት የመጡት ከየት ነው? እረኝነት። ከአረብ ሀገር ከናዝሬት። ሎኬሽኑን አላውቀውም። ከሩቅ ምስራቅ። በትክክል ተመልሷል። ስምዖን ኢየሱስን ከተመለከተ በኋላ አይኖቹ ምን እንዳዩ ተናገረ? አይኖቼ የናፈቁትን አይተዋል ነው። አምላኬን ነው። አይኖቼ ክብርህን አይተዋል። ማዳንህን አይተዋል። ማዳንህን። እሺ። አይኖቼ ማዳንህን አይተዋልና ባሪያን በሰላም አሰናብት። ኢየሱስ ከተወለደ በኋላ በ8ኛው ቀን በእስራኤል ሕግ መሰረት ምን ስርዓት ፈጽሟል? ግርዛት። የግርዛት ስርዓትን ፈጽሟል። መገረዝ። ግርዛት። እሺ። እነዚህ ከዚህ በኋላ የምጠራላችሁ ስሞች የሰው ስም ናቸው ወይስ የመጽሐፍ ቅዱስ መጽሐፎች ናቸው ወይስ ሁለቱንም ናቸው? እሺ። ኤርሚያስ፣ መጽሐፍ ስም አንችለውም። ሁለቱም ናቸው። የመጽሐፍ ቅዱስም የሰው ስም። ጥሩ። ጳውሎስ። ሁለቱም የሰው ስም። ጳውሎስ የሰው ሰውም የሰው ስም ነው። የሰው ስም። የሰው ስም። ዮናስ
አይ የመጽሐፍ መጽሐፍ ብቻ ሁለቱ ዮናስ የመጽሐፍም የሰው ስም ሁለቱ ነው። ኤልያስ ሁለቱ የሰው ስም ነው። ትንቢተ ኤልያስ ሁለቱም የሰው ስም ነው። መጽሐፍም ሰው የመጽሐፍም የሰው ሁለቱንም። አይ ኤልያስ የሰው ስም ኤልያስ ስም ብቻ የሰው ስም መሳፍንት ሁለቱ መሳፍንት የመጽሐፍም ነው የሰውም ሁለቱ መጽሐፈ መሳፍንት እና የሰው ስም መሳፍንት የሰው ስም ነው። የመጽሐፍ ብቻ ነው። መጽሐፈ መሳፍንት ሁለቱ መሳፍንት የመጽሐፍ ቅዱስ ክፍል ነው። የመጽሐፍ ስም መጽሐፍ ብቻ መጽሐፍ ቅዱስ ላይ ያለ። መልካም። አብድዩም የመጽሐፍ ቅዱስ ክፍል ነው። መጽሐፍ ቅዱስ ላይ ያለ የመጽሐፍ አብድዩ መጽሐፍ የሰው ነው። አንተ የመጽሐፍ ሰው የመጽሐፍ ቅዱስ ስም ነቢያት ኖ ሁለቱ ወይ ሁለቱንም ዮናታን የሰው ስም ዮናታን የሰው ስም የሰው ስም የሰው ስም ነው። እችላለሁ። ምሳሌ ሁለቱንም ሰማያዊ ምሳሌ የሚባል ሰው ያለ እኮ መጽሐፍ ቅዱስ ላይ ያለ መጽሐፍ ምሳሌ የመጽሐፍ ቅዱስ ክፍል ነው። የመጽሐፍ ስም። እሺ፣ ስለዚህ በመጨረሻ ጌታችን መድኃኒታችን ኢየሱስ ክርስቶስ በመወለዱ ምን አግኝቻለሁ ብለሽ ታስቢያለሽ? እሺ ይህንን ለሚያይ ሰው ሁሉ እንኳን ለጌታችን ለመድኃኒታችን ኢየሱስ ክርስቶስ የልደት መታሰቢያ በዓል በሰላም አደረሳችሁ ማለት እወዳለሁ። ኢየሱስ ክርስቶስ ወደ ምድር በመምጣቱ የሰው ልጅን ለማዳን ፍቅሩን የገለጠበት በሰው መልክ በሰው ምሳሌ ሊመላለስ የወደደበት ስለሆነ ኢየሱስ ክርስቶስ ለሰው ልጆች ሁሉ ያለውን ፍቅር አሳይቶበታል ብዬ አምናለሁ። ለእኔም ደግሞ መድኃኒት ይሆነኝ ዘንድ ተወልዷልና ድነትን አግኝቼ መወለዱ ነው መሰረቱ። ተወልዶም በምድር ተመላለሰ፣ ከዛም ተሰቀለ፣ ሞተ፣ ደግሞ ሞትንም ትንሣኤ አድርጎ በድል አረገና ሲመለስ ደግሞ የሁሉ ነገር ማብቂያና መጠናቀቂያ ይሆናል። ለእኔ ድነትን ያገኘሁበት ጅማሬ ነው ብዬ አምናለሁ። ህይወትን የዘላለም ህይወትን አግኝተናል። የዘላለም ህይወትንና የማያልቅ ኮንዲሽናል ፍቅር አግኝቻለሁ ብዬ አስባለሁ። ድነትን አግኝቻለሁ። ክርስቶስ ወደዚህ ዓለም በመምጣቱ ኃጢአተኛ የነበርኩትን እኔን ወደ ልጁ መንግስት ወደ ክብሩ መንግስት አስገብቶኛል። ህይወት ከጨለማ ወደሚደነቅ ብርሃን የመጣንበት ድንቅ ስጦታ አግኝቻለሁ። ህይወት የዘላለም ህይወት አግኝቻለሁ። የዘላለም ህይወት ደስታ፣ ፍጹም ደስታ። ኢየሱስ ክርስቶስ በመወለዱ ከድቅድቅ ጨለማ ወደ ብርሃን መጥቻለሁ። የምስራቹንም ወንጌል ለማግኘት የቻልኩት በኢየሱስ ክርስቶስ መወለድ ምክንያት ነው። የኢየሱስ መወለድ ምክንያት ማለት የኃጢአታችን ስርየት ምክንያት ማለት ነው። ኢየሱስ የመጣው ለኃጢአታችን ሊሞትልን በመሆኑ ስርየት የኃጢአትን ስርየት ትልቁ የምስራች እሱ ነው። የኃጢአትን ስርየት መናገር ነው አይደለ? በመጽሐፍ ቅዱስም እንደሚለው የምስራቹን ወንጌል የሚናገሩ እግሮቻቸው ያማሩ ናቸው እንደሚል የምስራቹ ወንጌል ማለት የኃጢአት ስርየት ስለሆነ የኃጢአት ስርየት ሆኖኛል በክርስቶስ ኢየሱስ መወለድ መሞትም እንደገና ደግሞ በመነሳቱ እንደገና ደግሞ ተመልሶ በመምጣቱ የክብር ተስፋን አግኝቻለሁ ብዬ አስባለሁ። አዲስ ልደትን አግኝቻለሁ። እኔም ሁለተኛ ልደት አግኝቻለሁ ብዬ አስባለሁ። የዘላለም ህይወት ነው።
እሺ ኢየሱስ ባይኖር ኖሮ አሁን እዚህ ጋራ እኛ አንቆም። ምክንያቱም እሱ ነው የዘላለም ሕይወት የሰጠን እንደገና ደስታም የሰጠን እሱ ነው። እሱ ባይወለድ ኖሮ አይሞትልንም፣ የዘላለም ሕይወትም አናገኝም። ኢየሱስ ትልቁ የእግዚአብሔር ስጦታ ኢየሱስ ነው። ልጁን ሰጥቶ እኛን ከሞት ከዘላለም ፍርድ አድኖናል እና ትልቁ የእግዚአብሔር ስጦታ ነው። የዘላለም ሕይወት አግኝተናል። ከዘላለም ሞት ወደ ዘላለም ሕይወት የተሸጋገርንበት መንገዳችንም ሕይወታችንም ኢየሱስ ነው። በዘላለም ውስጥ ያለን ብቸኛ ስጦታችን ኢየሱስ ክርስቶስ ነው። ድነትን የዘላለም ሕይወትን አግኝቻለሁ እያስባለሁ አስባለሁ ሳይሆን አግኝቻለሁ። ማይኩ ግን አንተ ጋር ብቻ ነው ያለው። የዘላለም ሕይወት አግኝተንበታል በኢየሱስ ክርስቶስ። እኔ ሕይወትን አግኝቻለሁ። እሺ እኔ ከጨለማ ወደ ብርሃን ሻግሬያለሁ። ሕይወት የዘላለም ሕይወት ያው መወለዱ የተወለደው ለኛ ሊሞት ነው። ስለዚህ ዘላለም ሕይወት ነው በሱ ውልደት ያገኘነው። ያው ከመወለድ ባሻገር ይሄ እኛን ለማዳን ስለሆነ ወደ ምድር የመጣው መዳናችንን ያገኘነው በመወለዱ ነው። ስለዚህ ድነት አግኝተናል። መዳን ህይወት የዘላለም ህይወት። እሺ ክብር ለእግዚአብሔር ይሁን። ቅዱሳን በአጠቃላይ በኢትዮጵያ ያላችሁ በጌታችን በመድኃኒታችን በኢየሱስ ክርስቶስ የምታምኑ በፕሮቴስታንት እምነት፣ በኦርቶዶክስ እምነት እንደገናም ደግሞ በሌሎች እምነቶች በክርስትና እምነት ያላችሁ ሁሉ እንኳን ለዚህ ያደረሳችሁ። ግን አንድ ነገር በጣም ትልቁ ልናውቅ የሚገባው የኃጢአት ዕዳ ተከፍሎ አልቋል። አንድ ኃጢአት ብቻ አለ ያላመናችሁ ምነግራችሁ፣ እሱም ያለማመን ኃጢአት ነው። ይህንን ኃጢአት ጌታ ኢየሱስ ክርስቶስን የምትቀበሉ ከሆነ ምን ይሆናል? የዘላለም ሕይወት ይኖራቸዋል ማለት ነው። ጌታ ይባረክ፣ ክብር ለስሙ ይሆን። ስለዚህ ዓመት ባሉን በሚገባ እንድናከብረው ያስፈልጋል። በትክክል ወንጌል ለሌሎች እንዳንደርስ እለምናለሁ። እሺ በጣም አመሰግናለሁ። የኢየሱስ ክርስቶስን ውልደት ስታስቡ አይምሮአችሁ ላይ የሚመጣው የመጀመሪያው መዝሙር ምንድን ነው? ብዙ መዝሙር ዘማሪ አይደለሁም አክቹአሊ። ብዙ መዝሙር ግን ከልጅ እያለን ጀምሮ የልጅነት ማስታወሻ በጣም ጻሩና ፍቅር ተወለደ ፍቅር ተወለደ ፍቅር ተወለደ ከሰማይ ወረደ መላእክት የሚሰግዱለት የሚንቀጠቀጡለት ስጦታዬ ነህ ከአብ የተሰጠ ስጦታዬ ነህ ሳይተካው ያለ ምናምንቴ ትንሽ ዘምሩልኝ። ደስ ይበልሽ ቤተልሔም ወለደ ጌታ ጸጋ ሞላ ደሃዋ ቤት ሕፃን ተወልዶአል በቤትልሔም ቤትልሔም ደስ ይበልሽ ኢየሩሳሌም ሃሌሉያ ሃሌሉያ። እንቀጥል። ደስ ይበለን ደስ ይበለን። ዘምርልኝ በጌታ ስም ደስ ይበለን እንዘምር በልታ መቸገራችንን አይቶ ተረደልን ጌታ ደስ ይበለን እንዘምር በልታ መቸገራችንን አይቶ ወረደልን ጌታ። የምስራች ቃል ዘምሩልኝ ትንሽና እንደበለሽ እንዴት ነበር? የምስራች ቃል በምድር ተሰማ በከብቶች በረት ውስጥ ቤትልሔም ከተማ ጊዜው ቢደርስ
ደስታ ለዓለም። እሺ አንዴ በጋራ ትዘምሩልኝ ያላችሁ? ደስታ ለዓለም አዳኝ መጣ፣ ምድር ተቀበይ። ሰማይና ምድር በአንድነት ዘምሩ፣ መዝሙር ለሕፃኑ። ተወለደልን የሚለው የፓስተር ተስፋዬ ጋቢሶ መዝሙር። እሺ ዘምርልን ትንሽ። እሺ ለሕዝብ ሁሉ የሚሆን የምስራች ተነገረ፣ ታላቅ ደስታ ነው ልደቱ፣ ይዘምር እስኪ ፍጥረት ሁሉ። መጣልን ጌታ ሊጎበኝ ይዛ ሊሆንልን ከኃጢአት እኛን ወዲያ ተወለደ አው ተወለደ ዓመተ ዓለም ተቀየረልን። በመጨረሻ እንኳን አደረሳችሁ ማለት የምትፈልጋችሁ ሰዎች ካሉ እድል ልስጥህና እንጨርስ። ቤተሰቦቼን፣ ጓደኞቼን፣ የስራ ባልደረቦቼን፣ አገልጋዮቼን፣ የምወዳቸው ሰዎች በሙሉ ለመላው ቤተሰቦቼና ለክርስቲያን እምነት ተከታዮች ለቤተሰቦቻችን፣ ለጓደኞቻችን እና ለስራ ባልደረቦቻችን እና ለክርስትና እምነት ተከታዮች በሙሉ መልካም የገና በዓል። አንቺ በይ። እንኳን አደረሳችሁ። ለቤተሰቦቼ እንኳን አደረሳችሁ ማለት ፈልጋለሁ። ለእናቴ ለአባቴም እንደዛ እና ለጓደኞቼ እንኳን አደረሳችሁ ማለት ፈልጋለሁ። ለመላው ለኢትዮጵያ ልጆች በሙሉ እንኳን አደረሳችሁ። ጨረስ ለመላው ካሜራው እዚህ ነው። ለመላው የክርስትና እምነት ተከታዮች በሙሉ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ልደት በሰላም አደረሳችሁ እያለ እና ደግሞ ለቤተሰቦቼ እናቴ እያየሽው ነው ቪዲዮ አመሰግናለሁ። ለመላው ኢትዮጵያ ቅዱሳን ሁላችሁ እንኳን ለጌታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ። እንኳን ሁላችንም በሰላም አደረሰን። እኔ ማለት የምፈልገው ኢየሱስ ክርስቶስ የተወለደው ለዓለም ሁሉ ነው። ማንም በጨለማ ውስጥ ያለ፣ ማንም በዓለም እስራት ውስጥ ያለ በዚህ በተወለደው በመሲህ በኢየሱስ ክርስቶስ በማመን ዘላለምን እንድትገኙ ማለት የተወለደው ንጉሳችን ለአንድ ሰው ለተወሰነ አካል ብቻ ሳይሆን ለዓለም ሁሉ የተሰጠ ድንቅ ስጦታችን ስለሆነ ሁላችሁም ይህንን ጌታ በማመን የዘላለምን ሕይወት እንድታገኙ በዚህ በአዲሱ ዓመት ሁላችሁም ወደዚህ ወደ እግዚአብሔር መንግስት የምትመጡበት ድል እንዲሆን እጋብዛችኋለሁ። ተባረኩልኝ። ወዳችኋለሁ። ለጓደኞቼ፣ ለቤተሰቦቼ እና ለመላው መጀመሪያ ለቤተሰቦቼ እንኳን አደረሳችሁ ማለት ፈልጋለሁ። ከዛ ለሙሉ የክርስትና እምነት ተከታዮች፣ በመቀጠል ለመዶላቡ ፌሎሺፕ ተማሪዎች እንኳን አደረሳችሁ ማለት ፈልጋለሁ። እኔ ለመላው የክርስትና እምነት ተከታይ እንዲሁም ለቤተሰቦቼ፣ ለጓደኞቼ እና ለዋቻሞ ዩኒቨርሲቲ ተማሪዎች እና ለተስፋ ቲቪ ክሩ እንኳን አደረሳችሁ። ያው ቤተሰቦቼ፣ እናቴ፣ በቃ የዓለም ሁሉ ሰዎች ክርስቲያኖች እንዳለ እንኳን አደረሳችሁ ማለት ፈልጋለሁ። እኔም ያው እናቴ፣ አባቴ፣ ወንድም እህቶቼ፣ ቤተሰቦቼ፣ ዘመዶቼ እንዳለ እንኳን ለኢየሱስ ክርስቶስ የልደት በዓል አደረሳችሁ እላለሁ። መልካም በዓል ለሁላችሁ። እንኳን አደረሳችሁ ሙሉ የኢትዮጵያ ሕዝብ በሙሉ እና ቤተሰቦቼም እንኳን ለጌታ ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ ማለት እወዳለሁ። ጓደኛዬ ነው ጥሎኝ ጠፋውን እዚህ ጋር ዳኒ ይባላል እና ቤተሰቦቼ እንኳን አደረሳችሁ። የኢትዮጵያ ሕዝብ ለመላው ክርስትና እምነት ተከታዮች እንኳን አደረሳችሁ። ለ6 ኪሎ ፌሎሺፕ ሜምበርስ እንኳን አደረሳችሁ። እሺ በጣም አመሰግናለሁ። እና ለቤተሰቦቻችን ያው ለመላው ክርስቲያን እንኳን ለኢየሱስ ክርስቶስ ልደት በዓል በሰላም አደረሳችሁ እና ደግሞ በጣም ለምወደው ፌሎሺፕ ለ6 ኪሎ እና ለኤፍቢ ፌሎሺፕ እንኳን አደረሳችሁ ማለት ፈልጋለሁ። ለሁሉም ክርስቲያን ሰዎች እንኳን ለጌታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ ለማለት እወዳለሁ።
እንኳን አደረሳችሁ ምለው መላው ቤተሰቦቼን እናት አባቴን እህቴን እንኳን አደረሳችሁ ማለት እፈልጋለሁ። እንደገና ደግሞ አብሬያቸው መሰራቸውን ስታፎችን እንኳን አደረሳችሁ፣ ቤተሰቦቼን አክስቶቼን አጎቶቼን እንኳን አደረሳችሁ ማለት እፈልጋለሁ። ለመላው ለኢትዮጵያ ሕዝብ እንኳን አደረሳችሁ ማለት እፈልጋለሁ። እናመሰግናለን። አመሰግናለሁ። መልካም በዓል ለሁላችሁ፣ እንወዳችኋለን።